ሰላም አለይኩም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ብያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬም እንደተለመደው በአዲስ ቪዲዮ የወርቅን ዋጋ ይዤላችሁ ብቅ ብያለሁ። ቪዲዮውን ከወደዳችሁት ላይክ እና ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉት። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ እንግዲህ ቀኑ ሰኞ ነው። ያው እንደምናውቀው አፕሪል 6 2026 በዛሬ በሰኞ የቀን ውሎ ይዤላችሁ የመጣሁት የወርቅ ዋጋ ምን ደረሰ የሚለውን ነው ማለት ነው። ቀጥታ ወደ መጣሁበት አልፋለሁ። ዛሬ በሳዑዲ አረቢያ 1 ግራም 24 ካራንት ወርቅ 563 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 516 ሪያል እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 492 ሪያል በመሸጥ ላይ ይገኛል። 18 ካራንት 1 ግራም ወርቅ 422 ሪያል በመሸጥ ላይ ይገኛል ማለት ነው። ይሄ በሳዑዲ አረቢያ ያለው የወርቅ ዋጋ የዛሬ የሰኞ የቀን ውሎ ሲሆን እንዲሁም ኢማራት ላይ የ1 ግራም 24 ካራንት ወርቅ 550 ድርሃም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 504 ድርሃም እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 481 ድርሃም በመሸጥ ላይ ይገኛል። 18 ካራንት 1 ግራም ወርቅ 412 ድርሃም እየተሸጠ ይገኛል ማለት ነው። ይሄ በኢማራት ያለው የወርቅ ዋጋ ነው ማለት ነው። አሜሪካ ላይ 1 ግራም 21 ካራንት ባህሬን 131 ዶላር እየተሸጠ ይገኛል። ካናዳ 1 ግራም 21 ካራንት ባህሬን 184 ዶላር በመሸጥ ላይ ይገኛል ማለት ነው። አውስትራሊያ 1 ግራም 21 ካራንት ባህሬን 190 ዶላር እየተሸጠ ይገኛል። እንዲሁም ኳተር ላይ 1 ግራም 24 ካራንት ወርቅ 546 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 500 ሪያል እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 479 ሪያል እየተሸጠ ይገኛል። ዛሬ በኮይት 1 ግራም 24 ካራንት ወርቅ 46 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 42 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 40 ዲናር እየተሸጠ ይገኛል። ባህሬን 1 ግራም 24 ካራንት ወርቅ 56 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 51 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 50 ዲናር እየተሸጠ ይገኛል ማለት ነው። ውድ ቤተሰቦቼ እንዲሁም ጆርዳን 1 ግራም 24 ካራንት ወርቅ 106 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 97 ዲናር እየተሸጠ ይገኛል ማለት ነው። 21 ካራንት ባህሬን 1 ግራም ወርቅ 93 ዲናር እየተሸጠ ይገኛል። ኦማን 1 ግራም 24 ካራንት ወርቅ 57 ሪያል በመሸጥ ላይ ይገኛል። 22 ካራንት 1 ግራም ወርቅ 53 ሪያል እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 50 ሪያል በመሸጥ ላይ ይገኛል ማለት ነው። ውድ ቤተሰቦቼ እንግዲህ ለዛሬ ይዤላችሁ የመጣሁት የወርቅ ዋጋ ይህንን ይመስል ነበረ። ቪዲዮውን ላይክ አድርጉት፣ ወርቅ ለሚፈልጉ እህቶች እንዲሁም ወንድሞች ይደርስ አድርጉት ማለት ነው ቪዲዮውን። ከዛ በመቀጠል እንግዲህ ውድ ቤተሰቦቼ እኔ የነገርኳችሁ ያለሁት የግራሙን ዋጋ ብቻ ነው ማለት ነው። መስነእያ ሳልጨምር፣ የደሪባ ሳልጨምር፣ የመሀል ሳልጨምር ሳፊ የግራሟን ዋጋ ብቻ ነው የነገርኳችሁ። መስነእያ አለባችሁ፣ የመሀል 10 ሪያል አለባችሁ፣ የደሪባ አለባችሁ ማለት ነው። ደሪባ ማንኛውም ቦታ ላይ ብትሄዱ የደሪባ ግድ ነው። ሱፐር ማርኬት ብትገቡ፣ ሐኪም ቤት ብትገቡ፣ ሁሉም ቦታ ብትገቡ የደሪባ ተግዚ ወዲህ የተጨመረ ነገር ስለሆነ ይሄ የታወቀ ነው ማለት ነው። መስነእያ ደግሞ የሚቀር ነገር አይደለም። ወርቅ ስትገዙ መስነእያ የሚቀር ነገር አይደለም። ለምን ሀባይብ ወርቅ እኮ ዲዛይን ካልተወጣበት ድንጋይ ነው፣ በቃ ምንም ነገር ማለት ነው። ይሄን ወቁ። ስለዚህ መስነእያ ማለት ቅርጻ ቅርጽ የተወጣ ዲዛይን የተወጣበት ነው ማለት ነው። ያ ድንጋይ የሆነውን ዲዛይን ያወጡበት እንዲያምር ያደረጉበት ስለሆነ ትከፍላላችሁ። ይሄ ግዳጅ ነው ማለት ነው። እና ውድ ቤተሰቦቼ እንግዲህ ያው የነገርኳችሁ የግራሙን ዋጋ ነው። ይሄ ሶስቱ እንዳለባችሁ ማወቅ አለባችሁ። እዛ ሄዳችሁ መጀመሪያ የሚነግሯችሁ የግራሙን ዋጋ ነው። በመቀጠል መስነእያ፣ ደሪባ ለምሳሌ ከመስነእያ ጋር ወደ 530 ሪያል ነው ማለት ነው የ1 ግራም ዋጋ።
እሰቡት እናንተ ተከራክራችሁ መግዛት አለባችሁ። እኔ በነግራችሁ ማለት ነው። ስገዙ ተከራከሩ በደንብ ማለት ነው።